የኢትዮጵያ አየር መንገድ አዲስ የሚያስገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታን በተመለከተ ከዓለም አቀፍ የፋይናንስ የኢንሹራንስና ኮንስትራክሽን ኩባንያዎችና ባለሙያዎች ጋር መክሯል። ፕሮጀክቱ የአፍሪካን እምቅ አቅም ለቀሪው ዓለም ለማድረስ በር የሚከፍት እንደሆነ የገንዘብ ሚኒስትሩ አህመድ ሺዴ ተናግረዋል። ኢትዮጵያ እያደገ የመጣውን የአየር ትራንስፖርት ደንበኞቿን ፍላጎት ለማሟላት አዲሱ አየር መንገድ ግንባታ ወሳኝ መሆኑንም ሚኒስትሩ ጨምረው ተናግረዋል። አንደኛ የቢሾፍቱ ኤርፖርት ሀብ እና ኤርፖርት ሲቲ ፕሮጀክት በኢትዮጵያ ታሪክም በአፍሪካ ታሪክም in terms of financing እና ትልቅነት ግዙፉ ነው። ከህዳሴ ግድቡ ይበልጣል በሳይዙ $10 ቢሊዮን ነው ኢንቨስት የሚደረግበት ማለት ነው። ይሄ ደግሞ ኮመርሻሊ ቫያብል የሆነ ፕሮጀክት ነው። ስለዚህ የአቪዬሽን ኢንዱስትሪያችንን በአየር መንገዳችንን በከፍተኛ ደረጃ ያሳድጋል። የሎኬሽን ሀብነታችንን አጠናክሮ ይቀጥላል። የኢትዮጵያ አቅም ብቻ ሳይሆን የቀጠናውን ትስስር አቅምን በከፍተኛ ደረጃ የሚያሳድግ ነው የሚሆነው። አየር መንገዱ ከጊዜ ወደ ጊዜ የደንበኞቹ ቁጥር እያሳደገ መምጣቱን የተናገሩት ዋና ስራ አስፈጻሚው መስፍን ጣሰው አየር መንገዱ አሁን የሚጠቀምበት የቦሌ ዓለም አቀፍ አየር ማረፊያም በአመት ከፍተኛው የማስተናገድ አቅም ላይ እየደረሰ እንደሚገኝም አንስተዋል። ቦሌ ኢንተርናሽናል ኤርፖርት was expanded multiple የቦሌ ዓለም አቀፍ አየር ማረፊያ እያደገ ከመጣው የደንበኞችና የካርጎ ፍላጎት ጋር ለማመጣጠን ተደጋጋሚ ማስፋፊያዎች የተደረጉለት ሲሆን አሁን ላይ ከፍተኛውን የደንበኞች የማስተናገድ አቅም በአመት 25 ሚሊዮን እየደረሰ ይገኛል። የአየር መንገዱ የደንበኞች አቅም በየአመቱ ከ10 እስከ 15 በመቶ እያደገ የመጣ ሲሆን ባለፈው አመት ወደ 20 ሚሊዮን የሚጠጉ ደንበኞችን አስተናግዷል። በዚህም ሳቢያ በሚቀጥሉት 2 እና 3 ዓመታት የደንበኞች የማስተናገድ አቅም ጣራ ላይ ይደርሳል። የአፍሪካ ልማት ባንክ በበኩሉ ይህንን ግዙፍ ፕሮጀክት ለመደገፍ ከሁሉም ባለድርሻ አካላት ጋር በጋራ እንደሚሰራ አስታውቋል። በአዲሱ የዓለም አቀፍ የአየር ትራንስፖርት ማዕከል ፕሮጀክት ላይ ኢንቨስት ማድረግ አፍሪካን ወደ ዓለምን ደግሞ ወደ አፍሪካ ከማምጣት ባሻገር በንግድና ኢንቨስትመንት ማስተሳሰር እንዲሁም የአፍሪካን የአየር ትራንስፖርት ዘርፍ በማሳደግ ረገድ ሀገራዊ ቀጠናዊና አህጉራዊ ሚናዎችን ይጫወታል። በአፍሪካ ግዙፉ የቢሾፍቱ አየር ማረፊያ ግንባታ 2 ምዕራፎች ሲጠናቀቁ እስከ 120 ሚሊዮን ደንበኞችን የማስተናገድ አቅም ይኖረዋል።